ብፁዕ አባታችን ዶክተር አቡነ ኤርሚያስ የሰሜን ወሎ ዞን የደቡብ ወሎ ዞንና የኦሮሚያ ዞን ሀገረ ስብከት ሊቀ ጳጳስና የቅዱስ ላሊበላ ደብር የበላይ ጠባቂ፣ ብፁዕ በዚህ ትልቅ በዓል ሕዝባችሁን ለመባረክ የተገኛችሁ ብፁዓን አባቶች፣ ብፁዕ አቡነ ፊልጶስ የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስና የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት፣ ብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስና ሊቀ ጳጳስ፣ ብፁዕ አቡነ በርናባስ የዋግምራ ብሔረሰብ ዞንና የካናዳ ሀገረ ስብከት ሊቀ ጳጳስ፣ የተከበሩ ቆሞስ አባ ሕርያቆስ የጸጋዬ የቅዱስ ላሊበላ ገዳም አስተዳዳሪ፣ የተከበሩ ወይዘሮ ፈንቱ ተስፋዬ የአማራ ብሔራዊ ክልላዊ መንግስት ምክር ቤት ዋና አፈ ጉባኤ፣ ክብርት ዶክተር ሙሉነሽ ደሴ በምክትል ርዕሰ መስተዳድር ማዕረግ የአማራ ብሔራዊ ክልላዊ መንግስት የማህበራዊ ክላስተር አስተባባሪ፣ የተከበሩ አቶ ፍስሐ ደሳለኝ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ፣ ክቡር ዶክተር እንደገና አበበ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የቱሪዝም ሚኒስትር ዴኤታ፣ ክቡር አቶ ስለሺ ግርማ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የቱሪዝም ሚኒስትር ዴኤታ፣ የተከበራችሁ የህዝብ ተወካዮችና የክልል ምክር ቤት አባላት፣ የክልል ቢሮ ኃላፊዎች፣ የዞንና የከተማ የወረዳ አመራሮች በሙሉ፣ የተከበራችሁ የቅዱስ ላሊበላ ደብር አገልጋይ ካህናት እንደየማረጋችሁ፣ ከተለያዩ አካባቢዎች በዓሉን ለመታደም የመጣችሁ እንግዶች፣ ክቡራንና ክቡራት፣ ከሁሉ አስቀድሜ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስና ለቅዱስ ላሊበላ የልደት በዓል በሰላም አደረሳችሁ አደረሰን ለማለት እወዳለሁ። የገና በዓል በቅዱስ ላሊበላ ከተማ በየዓመቱ ታኅሳስ 29 ቀን በጉጉትና በተስፋ እየጠበቅ ከውጭም ከውስጥም ተሰባስበን በታላቅ ሃይማኖታዊ ስነ ስርዓት የምናከብረው ዓመታዊ ክብረ በዓላችን ነው። ስለሆነም ይህንን ታላቅና ድንቅ በዓል ስናከብር ጎጂ ነገሮችን የምንለይበት፣ መልካሙን የምንመርጥበት፣ የትላንት ድንቅ ታሪካችንን የምንዘክርበት፣ ዛሬ ላይ እያጋጠሙ ያሉ የድህነትና የግጭት አዙሪት ችግሮችን ታግለን በማሸነፍ የነገ ተስፋችንን የምናድስበት መሆኑን እንዳለበት አምናለሁ። በክልላችንና በዞናችን ከባለፉት 2 ዓመታት ተኩል ጀምሮ በተፈጠረው የእርስ በርስ ግጭት ምክንያት የሰው ሕይወት ጠፍቷል፣ ንብረት ወድሟል፣ ማኅበራዊና ኢኮኖሚያዊ ቀውስ አጋጥሞን ራሳችንን በራሳችን እየተጠፋፋን ቆይተናል። በተለይም በሰላም እጦቱ ምክንያት የቱሪዝም እንቅስቃሴያችን በእጅጉ ተቀዛቅዞ ከፍተኛ ጉዳት ደርሶብናል። መንግሥት አለመግባባቶችንና ግጭቶችን በሰላማዊ መንገድና በውይይትና በምክክር እንዲፈቱ ከፍተኛ ሥራ እየሠራ ይገኛል። የተከበራችሁ የቅዱስ ላሊበላ ከተማና የአካባቢው ሕዝቦች በሙሉ ሰላም የሁሉም ሰው የጋራ ሀብት እንደመሆኑ መጠን የሁላችንንም ትብብርና ጥረት ይጠይቃል። ስለሆነም ዘላቂ ሰላምን ለማምጣት የታጠቁ ኃይሎችን በምክር ለውይይትና ለድርድር ዝግጁ እንዲሆኑ የበኩላችሁን ድርሻ መወጣት እንዳለባችሁና ከመንግስት ጎን በመሰለፍ የሰላም ባለቤት እንድትሆኑ በዞኑ ስም ጥሬን አቀርባለሁ። በሌላ በኩል በዓሉ ሃይማኖታዊ ይዘቱን ጠብቆ እንዲከበር በማድረግ የተቀዛቀዘውን የቱሪዝም እንቅስቃሴና ልማት ወደ ነበረበት ለመመለስ በመንግስት በኩል የተጀመረውን እቅድ እውን በማድረግ ነባሩን ቅርሳችንን በመንከባከብና በመጠበቅ ከትውልድ ወደ ትውልድ እንዲተላለፍ በማድረግ አዳዲስ የቱሪዝም መዳረሻዎችን በማልማትና በማስተዋወቅ ኃላፊነታችንን መወጣት እንዳለብን ለማሳሰብ እፈልጋለሁ። በመጨረሻም ለዚህ በዓል መከበር ታላቅ አስተዋጽኦ ላበረከታችሁ፣ የጸጥታ ሁኔታው ሰላማዊ እንዲሆን ላደረጋችሁ ለሀገር መከላከያ ሰራዊታችን፣ ለላሊበላ ከተማና ላስታ ወረዳ የጸጥታ አካላት፣ ለሰላም አስከባሪና ፖሊስ አባላት፣ በልዩ ልዩ ኮሚቴ አባላት ተሰማርታችሁ በዓሉ በተሳካ ሁኔታ እንዲከበር ላደረጋችሁ አካላት፣ የበዓሉ ድምቀት ለሆናችሁ የቅዱስ ላሊበላ ካህናትና የእምነቱ አባቶች፣ ለላስታና ላሊበላ ከተማ አመራሮች፣ እንግዳ ተቀባይ ለሆነው ለመላው የላሊበላ ከተማና ላስታ ወረዳ ሕዝብ፣ ከአራቱም አቅጣጫ ወደ ዳግማዊት ኢየሩሳሌም ላሊበላ ከተማ ለመጣችሁ እንግዶች በሙሉ ለዚህ በዓል በመታደማችን በራሴምና በሰሜን ወሎ ዞን አስተዳደር ስም የከበረ ሰላምታዬን እያቀረብኩ በድጋሜ እንኳን ለብርሃነ ልደቱ በሰላም አደረሳችሁ እላለሁ። ከዚህ በመቀጠል የዕለትን በዓል አስመልክቶ የእንኳን አደረሳችሁ መልእክት እንዲያስተላልፉልኝ የዕለቱ የክብር እንግዳ የሆኑትን የአማራ ክልል ምክር ቤት ዋና አፈ ጉባኤ የተከበሩ ወይዘሮ ፈንቱ ተስፋዬን በክብር እጋብዛለሁ። እግዚአብሔር ኢትዮጵያንና ሰላሟንና ሕዝቦቿን ይጠብቅልን። አመሰግናለሁ።
ደግሞ